ስንፍና ለማስወገድ ጠዋት እንደተነሳችሁ የምታደርጉትን 3 ነገሮች ልጠቁማችሁ። አንደኛው ሞርኒንግ ዋክ። ልክ ከእንቅልፋችሁ እንደተነሳችሁ ስትሬች አርጋችሁ ፊታችሁን ታጠቡ በቀዝቃዛ ውሃ። ይህ የሚረዳችሁ አይምሯችሁ ቶሎ አክቲቭ እንዲሆንና ወደ እንቅልፍ እንዳትመለሱ ይረዳችኋል። 2 በጣም ጠቃሚ የሆነ ነገር፣ ምንም ከመስራታችሁ በፊት የምትሰሩትን ለምን እንደምትሰሩ ሁሌ ሪቫይዝ አድርጉ። ሶ that could be your goal። ለምንድነው ይሄንን ማድረገው? ለምሳሌ እናት አባታችሁን ከድህነት ለማውጣት ሊሆን ይችላል፣ አለመቻገር ሊሆን ይችላል፣ ነገ በሰው እጅ ላይ ላለመውደቅ ሊሆን ይችላል። በዚህ ፕሮሰስ ውስጥ ደግሞ ለሰው ኢምፓክት ለመፍጠር ሊሆን ይችላል። it doesn't matter። ጎላችሁን አስታውሱ ለራሳችሁ so that አይምሯችሁ ዲስትራክት አይሆንም ወይንም መንገዱን አይስተም። እና ይሄን ስታረጉ ደግሞ ኢቨን ታይማችሁን ራሱ በአግባቡ እንድትጠቀሙና ከጎላችሁ ጋር የሚገናኝ ስራ እንድትሰሩ ይረዳችኋል። ምክንያቱም አሁን ፎከስድ ነዋ፣ አስታውሷላ ለምን እንደምታረጉ። ይሄ your why የሚለውን ነገር ማለት ነው። 3ኛው ደግሞ የጄምስ ክሊር ላይ እንዳነበባችሁት ሲስተም ያስፈልጋል። ጎል ብቻ ታሪክ አይፈጥርላችሁም። ስለዚህ ጠዋት ከተነሳችሁ በኋላ ምንድነው የምታደርጉት? ስራ ካላችሁ ስራችሁ ጋር መሄድ ሊሆን ይችላል፣ ወይንም ከስራ ከመሄዳችሁ በፊት ምንድነው የምትጨራርሱት? ማለትም ያላችሁን ሪስፖንሲቢሊቲዎች በምን መንገድ ነው የምትሰሯቸው የሚለው ክሊር የሆነ ሲስተም ሊኖራችሁ ይገባል። በቃ እነዚህ 3ቱ ነገሮች ካረጋችሁ ስንፍና የሚባል ነገር እናንተን አያውቃችሁም። ሲጀምር no longer going to be in your vocabulary። ኢሜጅ ፕሮዳክቲቭ አፕሻኒ